የታለች? በሰላም ታናግሪኝ ስለመጣሽ አመሰግናለሁ። መሞጋገሱን ተይና አሁን ወደ ጉዳይሽ ግቢ። ቆይ ስልኬን ማን የሰጠሽ? ለምንድን ነው እኔ ማግኘት የፈለግሽው? አለማችን እኮ በጣም ጠባብ ናት። ጠባብ ስለሆነች ነው እስካሁን ያልተያዝሽው? ምን ማለት ነው? አይ በፖሊስ እንደምትፈለጊ ነው የማውቀው። ለሰላምታ ነበር የፈለጉኝ እኮ። በዛ ላይ ደግሞ ገንዘብ ከህግ በላይ ነው። እሱን እናያለን። ገንዘብ ሲያስጥልሽ እንነጋገራለን። እዚህ አብረኝ ስለዋልክ ማንነቴን ያወቅ እንዳይመስልህ። እንደ ዝም እኮ ትርፍራፊን ስትለቃቅም ነው የምትለው። እሺ እሱን እናያለን። የደም እንባ ነው ማስለቀስሽ። ሄድ ተሎን ተህፃን አሳይሻለሁ። ጂ አሁን ቶሎ በከዚች ሂጂ። እሺ በእናትህ እስከ ስር እንዴት ነበር? ቆይ ምን ይሆንሽ ነው? ሰው አብሮ መቆም አይችልም እንዴ? ቆይ እንዴት ነው የምታስቢው? አዱ አታበሳጨኝ። የእሱ ዓላማ ምን እንደሆነ እኮ ይታወቃል። እሱ ደግሞ በደንብ ነው የምታውቀው። ነይ እንደው እሺ እንጂ ወንድሜ ወንድሜ ምን ሆነክ ነው? ማን እንደዚህ ያደረገ? ወይኔ ጉዴ! ምንድን ያጋጠመ? ቤሉል ወንድሜ ምንድን ነው? ቀስ በይ ነው እንዳያማ። ወንድሜ መጣልኝ። ቆይ ማን እንደዚህ ያደረገ? ወይኔ ጉዴ! ደም በደም ሆነሃል እኮ። እና የት ናት? ትመጣለች ነበረች። እሺ በቃ ደህና ነኝ አታስቢ። ኑኑ ኧረ ቀስ በይ እየባሰ እንዳይሞ። ወንድሜ ቆይ ምን ተፈጥሮ ነው እንደዚህ ሆንከው? ማን እንደዚህ ያደረገ? ተጣልተህ ነው? ኑኑ በዚህ ሰዓት ይሄንን ማብራራት አይችልም። አዎ ልክ ነህ። አብራራልኝ። እህቴ ምንድን ነው የሆንሽው? ለምንድን ነው የምትለቅሽው? እህቴ ጉድ ሆንኩልሽ። ምን ሆንሽ? የምን ጉድ ነው? ምንድን ነው የሆንሽው? እህቴ ያጋጠመሽ ነገር አለ እንዴ? ቴዲ ደፈረኝ። ምን? መሲ እህቷን ተሰናበተቻት። እህቷን ኑኑን እሷንም ሆነ ቤተሰቧን እንድትሰናበትላት ነገረቻት። ኑኑም በድንጋጤ እንደምን አስበሽ ነው? ለምንድን ነው ስንብት የሚመስል ቃል የምትናገሪው? ብትላትም እሷም ያው ወደ ቤት መመለስ አልችልም ብዬ ነው ብላለች። ግን ደግሞ መሲ ደስተኛ እንዳልሆነች ቤቷ ያስታውቃል። ደስተኛ ነሽ አይደል እህቴ? ብትላትም አዎ ብላለች። ምክንያቱም ያ ከቤተሰቦቿ አስበልጣና ቤተሰቦቿን ትታ ያለ ቤተሰቦቿ ፍቃድ ወደ ፈቅዳ በገዛቿ የሄደችለት ወንድ አስገድዶ እንደደፈራት ወይም ደግሞ አደንዝዞ እንደደፈራት ለኑኑ እንደፍራ መናገር አልቻለችም። ኑኑ ብትነግራት ለወንድሜ ትነግርብኛለች፣ ወንድሜ ከሰማ ደግሞ የሚፈጠረው ነገር ብላ ስላስጨነቃት እንደው በደፈናው እንግዲህ ወደ ቤተ ክርስቲያን ሄዳ ስታለቃቅስ ቆይታ መውጫ መንገዱን እያለች ነው። ግን ደግሞ ጸጸቱ የቤተሰቧን የእናቷን ምክር አለመስማቷ ጸጸቱ አቃጥሎ ሊደፋት ነው። ወይዘሮ ሄለን ለዛን እየተከታተለቻት ነው። ለዛም ዝታባታለች። ወይዘሮ ሄለንም ከማን ጋር እየተጋፈጥሽ እንደሆነ ስላልገባሽ ነው እያለች ነው። ቤሉል ለእህቱ እውነቱን አንዳንድ ነገሮችን ለማስረዳት እየሞከረ ነበር። ወይዘሮ ሄለን እናትሽ ባትሆንስ? ደግሞ ምንም ነገር ቢፈጠር ከሌላ ሰዎች የሆነ ነገር ብትሰሚ ምን ትያለሽ እያላት ነበር። ግን ምንም ቢፈጠር በምንም ሁኔታ ውስጥ ቢሆን ቤሉል ወንድሟ እስከ እሷ በላይ የሚወደው እንደሌለና እናትሽ ብትታሰር ምን ትያለሽ ብሏት ነበር። ይህ ሁሉ እንክብካቤና ፍቅር መስጠት እናቴ ልታስይዛት ነው እንዴ ብለው ነበር። ግን ሄለን እናትሽ ባትሆንስ የሚል ጥያቄ ሲያነሳባት ግን በጣም ተደናግጣለች። ኤልሹ እውነቱን ታውቂ ይሆን? ወይዘሮ ሄለን ከጆ ጋር ተጣልታለች። ጆን ዝታበት አስፈራታው ሸኝተዋለች። ጆም እንግዲህ በክፋት ከሆነ የማናችን ይበልጣል በሚል እሱን በልህ እሰራልሻለሁ ብሎ ጥሎ ሄዷል። ያወቀው ሚስጥር ለኤልሹ ይነግራት ይሆን ወይስ ምን ሊፈጠር ይችላል? መኩ በስተመጨረሻ ከስንት ፍለጋ በኋላ ለቤሉል ተደውሎለት ቤሉል እንግዲህ ተረባርበው ቤሉልና አዶኒ ተሸክመው ቤት ውስጥ አስገብተውታል። መኩን የተፈጠረውን ነገር ቢጠይቁትም በጭራሽ ሁሉንም ቁስሌንም ሆነ እንዲህ ያረገኝን ሰው ለኔ ተውልኝ እያለ ነው። መኩ እንዲህ ስላረገው ሰው ያወቀ ይመስላል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ ተከታታይ ድራማ መሲ እንግዲህ የቤተሰቦቿን የእናቷን ምክር የወንድሟን ቁጣ ባለመስማቷ ከቤተሰቦቿ አስበልጣው ካለሁበት የነፃ ግርድና ይሻለኛል፣ የራሴ ቤት ይኖረኛል፣ እኔም ያልፍልኛል፣ ቤተሰቤንም አግዛለሁ ብላ በሷ እይታ የመረጠችው ወንድ ከልቡ ያፈቅረኛል፣ ይወደኛል፣ ይንከባከበኛል፣ ይጠነቀቅልኛል ብላ የመረጠችው ወንድ
ንጹህነቷን ካረጋገጠ በኋላ አደንዝዞ እንግዲህ አስገድዶ ደፍሯታል። መሲ የቤተሰቦቿን ምክር አለመስማቷ ዋጋ አስከፍሏታል። እሱንም ደግሞ ውሎ ሳያድር እናቷ ያለቻት ነገር እለቱን ደርሶ አሁን የደም እንባ እያነባች ነው። መሲ ለማይመለስ ውሃ ከተደፋ ላይታፈስ እንግዲህ መሲም ላለፈው ነገር ላይመለስ አጥብቃ እያለቀሰች ነው። የደም እንባ እያነባች እንዴት እንደዚህ ታደርጋለህ ብለው ነበር። ግን ደግሞ ይበልጥ እሷ ስለጠጣች በመጠጥ ተገፋፍታ ስታስቸግር የነበረችው ራሷ እንደሆነችና እሱ እንዳልሆነ ለራሷ ነግሯታል። መሲም ጥፋቱ የኔ ሊሆን ይችላል ብላ አምና እንደዛም እንኳን ቢሆን እንዲህ ልታረገኝ አይገባም ነበር እያለች እያነባች ነው። በዚህ ሁኔታ ላይማ ላወራሽ አልችልም፣ ስትረጋጊ እመጣለሁ ብሎ ጭራሽ ጥሏት ወጥቷል። መሲም እያነባች ቤቱን እቃውን እየጨረሰች ነው። ግን ደግሞ ምንም ለውጥ አያመጣም። በስተመጨረሻም ወደ ቤተ ክርስቲያን ሄዳለች። የቤተሰቤን ትዕዛዝ አለመስማቴ፣ የእናቴን ምክር አለመስማቴ፣ የወንድሜን ቁጣ አለመስማቴ ዋጋ እያስከፈለኝ ነው። እናም እንግዲህ እባክህ መውጫ መንገዱ ምራኝ። ነገሮች ሁሉ እንደጠበቅኳቸው ሳይሆን በሌላ መንገድ እየሄዱ ነው። ቤተሰቡ በሙሉ በመኩ መጥፋት ሁሉም ሰው ተጨናንቋል። ቤሉልም ፍለጋ ወጥቶ የትም ሊያገኘው አልቻለም። ወደ ቤት በተመለሰ ጊዜ ለዛ አግኝታው ነበር። አገኘኸው ልጁን ብትለውም ሊያገኘው እንዳልቻለና አየነው የሚል ሰው እንደጠፋ ያልፈለገበት ቦታ እንደሌለ ተናግሯል። ለዛም እንግዲህ ፏፍንትሽ ብላ ደምቃ ነበርና ወዴት ነሽ እያላት ነበር። እሷም አይ ወዴትም አይደለም እዚሁ ደርሼ እመለሳለሁ ብላ ነበር የወጣችው። እሷም የወጣችው ወይዘሮ ሄለንን ለማግኘት ነበር። ወይዘሮ ሄለንና ለዛ ፊት ለፊት ተገናኝተዋል። ወይዘሮ ሄለንም በንቄት ለዛም በንቄት ነው እየተነጋገሩ ያሉት። ወይዘሮ ሄለን ለዛን ቤሉልን አፍቃሪ እንደሆነች ያወቀች ትመስላለች። እና ወይዘሮ ሄለን ለዛን ወደ ራሷ ለማምጣት እየሞከረች ነው። እንስማማ፣ አንቺም ቤሉልን አብረን እንስራ እያለቻት ነበር። ወይዘሮ ለዛም እኔ ከአንዳንቺ አይነት ሰው ጋር መስራት አልፈልግም ብላ አመነጫጭቃ ጥላት ሄዳለች። ይህም ሁሉ እየሰማው ሁሉን ሚስጥር የሚያውቀውም እንግዲህ ወይዘሮ ሄለን ጋር አንዳንድ አለመግባባቶች ተፈጥሯል። እና ወይዘሮ ሄለንን ገንዘብ እፈልጋለሁ ባላት ጊዜ የከፈልኩ ገንዘብ እኮ በቅርብ ጊዜ ነው፣ አሁን ሁለተኛ ምን አይነት ገንዘብ ነው ብለው ነበር። እሱም ገንዘብ ያስፈልገኛል ብሏታል። እኔ ሄለን አንተ በፈለክበት ጊዜ ሁሉ እያወጣሁ የምሰጥህ ይመስልሃል እያለችው ነበር። እንግዲህ ብዙ ሚስጥር አውቅ ያለውና ለዚህ ላወቅኩት ሚስጥር ሁሉ ክፍያ ይገባኛል የሚል ጥያቄ አንስቶ ነበር ለወይዘሮ ሄለን። ወይዘሮ ሄለንም እኔ ሄለን ነኝ፣ አንተን ፈርቼ ለአንተ በየጊዜው ስመነዝር አልኖርምና በጭራሽ ልከፍልህ አልችልም፣ ከኔ ጋር ባትጣላ ይሻልሃል ብለዋለች። እሱም ማሳይሻለሁ እሷም ማሳይሃለሁ። እንግዲህ በዛቻ ተለያይተዋል። ምን ሊያደርግ ይሆን? በሌላ በኩል ቤሉል እንግዲህ ለኤልሹ እየሰጣት ያለው እንክብካቤ ግራ አጋብቷታል። ወንድሜ ምን አግኝቶ ነው እንደዚህ ለየት ያለ ፍቅር እያለች ነው። እና አሁንም በጧቱ ሂዶ እህቱን ወንድምሽ ይወድሻል እያላት ነው። ልክ እንደምን ጊዜውም እኔ ብገርፍሽም ብቆጣሽም ከኔ ውጭ ግን አልፎ ሌላ ማንም ሰው አንቺን እንዲነካብኝ አልፈልግም። እንደፈለግኩ ማድረግ የምፈልገው እኔ ራሴ እንጂ እኔም ደግሞ ስለምወድሽ ነው። ማንም ሰው ቢሆን የሚወደውን ሰው ስለሆነ የሚቀጣው እያለ ነው። እሷም እንደዛ ከሆነ ጥሩ፣ ግን እኮ ወንድሜ ስታመነጫጭቀኝ፣ ስትሰድበኝ፣ ስትመታኝ የጠላኸኝ መስሎኝ ነበር ብለዋለች። እሱም በጭራሽ ያለችው እሷ እንደሆነችና እሷን ከማንም ጋር እንደማያወዳደራት እየነገራት ነበር። ግን ደግሞ አንድ ነገር እምነግርሻለሁ ብሏት ነበር። ይህም ምንድነው? እናትሽ ብትታሰር ምን ሊሰማሽ ይችላል ባላት ጊዜ ኤልሹ በአንድ ጊዜ ፊቷ ተቀይሯል። ለካ ለዛ ነበር እንደዛ ስትንከባከበኝና ዙሪያን ስትሄድ እኮ ያለ ነገር እንዳልሆነ ጠርጥሬ ነበርና እናቴን ለማስያዝ ብለህ ነው እንደዚህ ሁሉ እንክብካቤ ሲሰጠኝ የነበረው፣ እናቴ ልታስይዛት ነው አይደል ብለው ነበር። እሱም እንግዲህ ፈልጎ ሳይሆን እናቱን የሚያስይዛት ወንጀለኛ ስለሆነች እንደሆነ ተናግሮ፣ በሌላ በኩል ደግሞ እሷ እናትሽ ባትሆንስ የሚል ጥያቄም አንስቷል። እንዴት እንደዛ ትለኛለህ? እንዲህ እንድትለኝ አልፈልግም ወንድሜ ብላ ተቆጥታለች። አልሽው ቤሉልም ነገሩን ለማቀዝቀዝ እየሞከረ ነው። እንዲሁ ባትሆንስ ነው ያልኩት እያላት ነበር። እሷም እንደዚህ አይነት ግራ የተጋባው ነገር መስማትም ሆነ ማየት እንደማትፈልግ ተናግራለች። ቤሉልም እንግዲህ ነገሮችን ለማብረድ ስልክ ተደውሎለት ከቤት ተጣድፎ ወጥቷል። ኤልሹም ይህን ነገር ከቁም ነገር የቆጠረችው አይመስልም። በሌላ በኩል እንግዲህ አዶኒ መረጃዎችን ሁሉ ሰብስቦ ጫፍ ደርሷል። አሁን የቀረው የእነኑና ሀገር መሄድ ነው። እነኑና ሀገር ለመሄድ ደግሞ ግዴታ ነው ታስፈልገው ስለነበረ
ኑኑን ምን አደረሽ አሰብሽበት ወይ እያላት ነበር። ኑኑም አዶኒን እንዴት በዚህ ሰዓት እንደዚህ አይነት ጥያቄ ትጠይቀኛለህ? ለራሴ ወንድሜ ጠፍቶ ቤተሰቡን በሙሉ በጭንቀት ልንፈነዳ ነው። እንዴት እንደዛ ትላለህ? ደግሞ የትስ ሄድኩ ብዬ ነው የምሄደው እያለችው ነበር። እና ይሄን ማድረግ እንደማችልና ወንድሟ እንደጠፋባት ተናግራለች። አዶኒም እንዴት እስከዛሬ ድረስ አልነገርሽኝም? እስከዛሬ ብትነግርኝ እኮ የሆነ መፍትሄ አላጣም ነበር፣ ወንድምሽን ካለበት ፈልጌ ያገኝልሽ ነበር ብሏታል። እሷም ከየት ነው የምታገኝልኝ? የት እንዳለ መች ታወቀ? ይኸው እየፈለግን እስከዛሬ ልናገኝ አንችልም ብላለች። እሱም አታስቢ፣ የትም ገብቼ ወንድምሽን አምጥቼ አስረክብሻለሁ እያላሳለ ነበር። ድንገት ኤልሾ የመጣችው። ኤልሾ በመጣች ጊዜም ኑኑንና አዶኒን አንድ ላይ ባየቻቸው ጊዜ እጅግ በጣም ተናዳ፣ አንቺ ደግሞ ምን ታረጊያለሽ እናንተ ብላ ማመነጫጨቅ ጀምራለች። አዶኒም ነገሮችን በዝግታ ለማለፍ እየሞከረ ነው፣ ነገሩ እንዳይበላሽ። እናም እንግዲህ ኑኑ በአጋጣሚ ነው የመጣሁትም እኔ ነኝ፣ እሱ አይደለም የጠራኝ ብላለች። እንዳይበላሽ ከፍቅረኛዬ ጋር ምን ታረጊያለሽ? እሱ እኮ ፍቅረኛዬ ነው እያለች ኤልሹ በድፍረት እየተናገረች ነው። እና አሁን ከዚህ ሂጂ ብላ ማነጫጭቃት ነበር። እናሱም እንግዲህ እሷ እኔ ሄዳለሁኝ ብላ ነገሩን ለማብረድ ኑኑ ከመካከላቸው ወጣ ሄዳለች። አዶኒም ኤልሹን ምን እያረገች እንደሆነ ጠይቋታል። እንዴት እንደዚህ ታረጊያለሽ ብሎ በተቆጣት ጊዜ አንድ ላይ ስለያዝኳችሁ ነው፣ እኔ ካንተ ጋር ማንንም ሰው ማየት አልፈልግም እያለች ነው። ግን ደግሞ አዶኒ ስለተናደደ አንቺን ቢሆን ማየት አልፈልግም ብሎ ሁሉንም አባሯቸዋል። ቤሉል የተደወለለት መኮ ያለበት ቦታ ስለታወቀ ነበር እና መኮን ይዞት ወደ ቤት ተመልሶ መጥቷል። መኮን ይዞ ወደ ቤት በመጣ ጊዜ እንግዲህ በር ላይ አዶኒ እናገዘኝ ብሎ ተሸካክመው እንደምንም አፋፍሰው ወደ ቤት አስገብተውታል። ወደ ቤት በገባ ጊዜ ቤሉል ኑኑን ጠርቷት ነበር። ኑኑም ወንድሟን በዛ ሁኔታ ላይ ማየቷ እጅግ በጣም አስደንግጧታል። ኤልሹም ብትሆን እንደዛ ተሸክመው ሲገቡ እየተመለከተች ስለነበረ ቤተሰቡ በሙሉ ተደናግጧል። መኩን ማን ነው እንዲህ ያረገህ እያሉ በጥያቄ እያፋጠጡት ነበር። እሱም ማንነቱን ለኔ ተውልኝ ብሏል። ቁስልህም እሺ ወደ ሐኪም ቤት እንሂድ፣ ሌላ ቂም እንዳያመጣ ሲባልም ዋናው መትረፌ ነው። ከዚህ በኋላ ምንም ልሆን አልችልም። ቁስሌንም ሆነ እኔና ለኔ ተውልኝ፣ ምክንያቱም ወንድ ልጅ ነኝ። በዚህ በቀላል ቁስል አልበገርም። ዋናው ነገር እኔ ተርፌያለሁ እያለ ነው። መኩ እንግዲህ የተፈጠረውን ነገር ያወቀ ይመስላል። ኤልሹ ወንድሜ ምን ሆነህ ነው እያለች እግሩ ላይ ተደፍታ እያለቀሰች ሳለ መሲ ስልክ ደውላላታለች። መሲም እንግዲህ ቀደም ብላ ደብዳቤ አስቀምጣ ስለነበረ የሄደችው ያንን ደብዳቤ ኑኑ ባገኘችው ጊዜ አሁን ለእናቴ እንዴት ነው ማስረዳት እያለች እየተጨናነቀች ነበር። ኑኑ ደብዳቤውን ካነበበችው በኋላ ምን ልላት ነው፣ በእኔም ታዝንብኛለች እያለች ነበር። ግን ደግሞ ወይዘሮ አይንዬ ድንገት መታለች። በዚህን ጊዜ ምንድነው የተፈጠረው ብላ በጠየቀቻት ጊዜ እንግዲህ ከባድ ነገር ነው እናቴ፣ እንዴት አድርጌ ልንገርሽ እያለቻት ነበር። ወንድምሽ ጋር የተገናኘ ነው እንዴ ባለቻት ጊዜ ወንድሜ ጋር የተገናኘ አይደለም፣ በእርግጥ ጉዳዩ የእህቴ ነው። እሺ ምን ተፈጠረ፣ እህትሽ ምን ሆነች ብላ ስትጨናነቅ አይ እንደምታስቢው ሳይሆን እህቴ ደብዳቤ አስቀምጣ ከዚህ በኋላ ወደዚህ ቤት እንደማትመለስና እሱን መርጣ እንደሄደች ጽፋ ሄዳለች ባለቻት ጊዜ ወይዘሮ አይንዬ እጅግ በጣም ተናዳለች። አዋረደችኝ፣ አሳፈረችኝ። ሁለተኛ ወደዚህ ቤት መታ አይኔን አታየውም፣ ካገኘሻት አስረግጠሽ ንገሪያት። ሁለተኛ ወደዚህ ቤት መታ አይኔን ልታይ አትችልም፣ ደፍራ አይኔን አታየውም። እኔም እሷ የምትባል ልጅ የለችኝም፣ አዋረደችኝ እያለች ነው አይንዬ። ኑኑ ለማስረዳት ብትሞክርም አንቺም ያውነሽ፣ አንቺም ነገ ጧት ያውነሽ፣ እሱ ያረገችው ማረግሽ አይቀርም፣ እኔ በልጅ አልታደልኩም እያለች አይንዬ እጅግ በጣም አዝናለች። እናም እንግዲህ ኑኑ በተደጋጋሚ ለእህቷ እናቷ እንዳዘነችባትና ወንድሟ እንደጠፋ ልትነግራት እየደወለች አላነሳችላትም ነበር። ግን በዛን ሰዓት ስትደውል ኑኑ እንደምንም ብላ እንደው እህቴ የደወለች ወደ ላይ መውጣት አለብኝ ብላ ተጨናንቃ ወንድሟን እናቴን ልጥራለሁ ወደ ውጭ ልፈልጋት ብላ ተነስታ ከወንድሟ አጠገብ ሄዳለች። እናም እንግዲህ ከመሲ ጋር ተቀጣጥረው ተገናኝተዋል። መሲ ቤተ ክርስቲያን ሄዳ ቁጭ ብላ ስታለቅስ ስታለባ ነበር። እናቴ ያለችኝም በሰማሁ ኖሮ የቤተሰብ ምክር ብሰማ ይሄ ሁሉ አይፈጠርም ነበር። ይሄ ከሃዲ ካደኝ፣ ይሄ ጭራቅ ሰራልኝ እያለች ደምን ባያለቀሰች ነው። አምላኳንም መውጫውን እንዲሰጣት መውጫውን እንዲያሳያት እየጸለየች ነው። እናም እንግዲህ ከብዙ ለቅሶ በኋላ እህቷን አግኝታታለች። እህቷን ስታገኛትም ፊቷ ጥሩ አልነበረም። ግን ደግሞ ለእህቷ ወንድሜ እንደዚህ አረገኝ፣ ቴዲ ደፈረኝ ብላ ለመናገር አስባ ግን ደግሞ ይሄ ነገር ከተሰማ ወድጄ ፈቅጄ ወጥቼ ማንን በእኔ ችግር ውስጥ ላስገባ ነው የሚለው ነገር ስላሳሰባት
እንግዲህ ሀሳቧን ቻል አድርገዋለች። ኑኑ ወንድሜ እኮ ተገኘ ስትላት እንዲ ወንድሜ ጠፍቶ ነበር እንዲ ብላታለች። አዎ ወንድሜ ጠፍቶ ነበር፣ በዛ ላይ ደግሞ ወቅቱ ተወቅቷል፣ ግን አሁን ደህና ነው ምናምን ብላታለች። መሲ የተፈጠረው ነገር ሁሉ እያሰበች የበለጠ በጣም ታክዛለች። ግን ደህና ነሽ አይደል? ፊትሽ እኮ ደህና አይመስልም፣ አልቅሰሻል እያለቻት ነበር። አይ አይደለም እኮ ወደ ቤት አለመመለሴን አስቤ ነው እያለች ነበር። እናም እባክሽ እናቴን አደራ ተንከባከቢያት፣ ወንድሜንም ሁላችሁንም አደራ እያለቻት ነው። የስንብት ቃል ይመስላል። እንዴት ነው? ምን አስበሽ ነው? ምን እያልሽ ነው? እያለቻት ነበር። አይ አይደለም ወደ ቤት መምጣት አልችልም ብዬ እኮ ነው እያለቻት ነው። የቴዲ አፍቃሪ የሆነችውን ቤቴን ወይዘሮ ሄለን በመኪና አስገጭታታለች። ቤቲ ትሙትም ትዲያንም እስካሁን ድረስ ምንም አልታወቀም። ግን ደግሞ እንግዲህ መሲ መሆኗ የቴዲ ሚስት ወዛ ቤት ያለችው ቢታወቅ ወይዘሮ ሄለን ምን ልታረግ እንደሚችል አይታወቅም። መሲም እንግዲህ በራሷ ተስፋ የቆረጠች ትመስላለች እና ኑኑም እህቷን ለማጽናናት እየሞከረች ነው። ምንም ችግር የለውም እናቴ እኮ አንድ ሰሞኑ እንጂ ከዛ ትረሳዋለች፣ ወደ ቤትም ትመለሻለች፣ ሁሉም ነገር ይስተካከላል፣ አይዞሽ እያለቻት ነበር። አይ ወደ ቤት መመለስ አይመስለኝም፣ በዛ ላይ የእናቴን አይን ማየት የምችል አይመስለኝም እያለች ነው። በዛ ላይ ደግሞ በውስጧም ቢሆን ነገሮች ሁሉ ተበላሽተዋል፣ ክብሬን አጥቻለሁ፣ ተዋርጃለሁ፣ እናቴንም አዋርጃታለሁ፣ እሷ ተያለችኝን ሰምቼ ቢሆን የሚለው ጸጸት ገና ካሁኑ እንግዲህ መሲን እያሳሰባት ነው ማለት ነው። እና ቴዲ እንግዲህ ለምን እንደቀረባት ባይታወቅም ለበቀል መሆኑን ግን ገና በመጀመሪያው ቀን አሳይቷታል። መሲ ከዚህ በኋላ ምን ልታረግ ትችል ይሆን? ወይስ ራሷ ልታጠፋ ነው? ወይስ ደግሞ ብን ብላ ልጠፋ ነው? ምን ልታረግ ትችላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ